ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 12 ደራሲና ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች ይሁኑ። ቪዲዮውን ላይክ በማድረግ ጀምሩ። ካሊድ እና አክመል ወደ ድሮ ትምህርት ቤታቸው ጎራ ብለው የአወሊያ ቆይታቸው በእንዴት ተጀምሯል። ካሊድ ንግግሩን ጀመረ። ይገርማል፣ የዚህን ያክል ለውጥ አይበታለሁ ብዬ በጭራሽ አልጠበቅኩም። አክመልም ለአመታት የናፈቀውን ግቢ በትኩረት እየቃኘ እኔ ግን እንደ ቆይታው ከዚህ የተሻለ ለውጥ አይበታለሁ ብዬ ጠብቄ ነበር። አራኩ አትቀልጅ እንጂ በጣም እኮ ነው የተቀየረው። በእርግጥ መለወጥ ያለበትን ያህል ባይሆንም ከድሮ ጋር ስታነጻጽረው ግን በጣም ብዙ ለውጥ አለው። ለነገሩ እኛ ራሱ የራሳችንን ድርሻ ሳንወጣ ምንም ያህል ለውጥ መጠበቅ አለብን ብዬ አላስብም። በጥሩ መንገድ ላስተማረን ለዚህ ትልቅ ትምህርት ቤት ምንም አላደረግንም እኮ ምንም። አዎ፣ ግን ፍላጎቱ ካለ ዛሬም ቢሆን የማናደርግበት ምንም ምክንያት የለም። ልክ ነው እንደሚ። እስኪ እዚህ ጋር ትንሽ አረፍ እንበል። መቃኘታቸውን እንደቀጠሉ ነው። ይህ በእንዲህ እንዳለ አንድ መልከ መልካም ወጣት ወደ እነሱ ጠጋ በማለት ንግግሩን ሰላም አለይኩም ብሎ ጀመረ። በእኩል ድምጸት ወአለይኩም ሰላም አሉ ካሊድና አክመል። ወጣቱ ልጅ በእጁ የያዘውን ትኬት ወደ እነሱ እያስጠጋ በተማጽኖ ድምፅ ጊዜ ካላችሁ ይችን ነገር ብትመለከቷት አለ፣ የያዘውን ትኬት እያቀበላቸው። ትኬቱ አዲስ ስለሚሰራው የቤተል መስጂድ የገንዘብ ማሰባሰቢያ ነበር። አኩና ካሊድ በፈገግታ እየተያዩ ከኪሳቸው ብር አዋጠው ትኬቱን ገዙት። ወጣቱን በደስታ መስክኗቸው ለመሄድ ሲሰናዳ አክመል የወጣቱን ፊት ትኩር ብሎ እየተመለከተ እንዲህ አለ፣ ይቅርታ የኔ ወንድም፣ የሆነ ቦታ አውቃለሁ ልብ ፊት አዲስ አልሆነብኝም፣ ግን የት እንደማቀ ትንሽ ግራ ገብቶኝ ነው። መልከ መልካም ወጣት ትንሽ ካሰበ በኋላ እኔ እንጃ፣ ግን አንተ ፊት አዲስ አልሆነብኝም። ቆይ አንተ ማለት እንዴ አክመልህ እንዴ አለ ፈገግ ብሎ መነጽሩን እያወለቀ። አኩ አሁን የወጣቱ ማንነት ግልጽ ሆኖለታል። የበፊቱ አቤል ያሁኑ ቢላል። አኩ ግራ እንደተጋባ አቤል ብሎ ተጣራ። ቢላል ምንም ቃል ሳይተነፍስ አኩን ወደ እቅፉ አስጠጋው። የቀድሞ ቢላል የእስልምና ብርሃንን ከታደለ 3 ዓመታትን አስቆጥሯል። የአክመል የካምፓስ ጓደኛው ነበር። አክመል በቢላል እንዲህ መሆን በጣም ተገርሟል። ምክንያቱም ቢላል የካምፓሱ አርበኛ ዱርዬ ስለነበረ፣ ከዛም ባሻገር ለእስልምና ቀና አመለካከት አልነበረውም። በእንዴት ባለ ሁኔታ ይህንን ትልቅ ኒዕማ እንደታደለው በጣም አስገርሞታል። እናም ሰከን ብለው ማውቃታቸውን ቀጠሉ። በጣም ይገርማል። ላንተ በጣም ደስ ብሎኛል ወንድሜ። መልከ መልካሙ ቢላል አመሰግናለሁ ወንድሜ ብሎ ፈገግ አለ። ግን እንዴት ማለቴ በምን አጋጣሚ ይሆን የግቢው በጥባጭ ተማሪ እንዲህ ባንዴ ተቀየረው ብሎ ጠየቀ አክመል። ቢላል እንዲህ ሲል መለሰ፣ ያው አላህ ለዚህ እድል መርጦኝ ስለነበረ ነው፣ ሌላ ምንም አይደለም። ለእኔም ሆነ አጠገቤ ላሉ ሰዎች በሙሉ የተአምር ያክል ነው። ለእስልምና የነበረኝን መጥፎ እይታ ወደ እስልምና ሳበኝ። ጽኑ ጠላት ጽኑ ወዳጅ ይሆናል አይደል የሚባለው? እና እስልምናን በጥልቀት ስገነዘብ አቤል የሚለውን ማንነቴን ጠላሁት። ግን ብርሃኑ በዚህ ብቻ አላበቃም። አላህ መርጦኝ ስለነበረ ቢላል የሚል አዲስ ስምና አዲስ ማንነትን አደለኝ። አሁን በጣም ደስተኛና የተረጋጋ ሰው ሆኛለሁ። አልሐምዱሊላህ። ካሊድ በአክመልና በቢላል ንግግር እየተማረከ ደስ ይላል በጣም። እና አሁን ከቤተሰቦች ጋር ነው ማለት ነው? ማለቴ መስለምህን ተቀብለውታል ወይስ? ተጠባቂ ጥያቄ ነበር።
ቢላልም አዎ ቤተሰቦቼ ጋር ነኝ፣ ግን ያው መጀመሪያ አካባቢ የጠበቅኩት ችግሮች ተፈጥረዋል። አሁን ግን ራሴን ችዬ ከቤት ስለወጣው ብዙም አልከበደኝም። እና አሁን ምን እየሰራህ ነው? አላክመል አንድ ድርጅት ውስጥ ተቀጥሬ እየሰራው ነው። ያው ደሞዙ ያን ያክል ባይሆንም እንደነገሩ ለመኖር ይበቃል። ባለኝ ትርፍ ሰዓት ደግሞ እንደዚህ አይነት ስራዎች ላይ እየተሳተፍኩ ነው። ያው ወደ አላህ የሚያቃርበኝ ከሆነ አልሐምዱሊላህ። ብቻ ማሻአላህ ወንድሜ በጣም ጠንካራ ሰው ነህ። የእውነት ግን ምን አይነት የሚገርም ቀን ነው እባክህ። አብሽር ወንድሜ፣ ደግሞ ከዚህ በኋላ እኛም አለን። በሰፊው ተገናኝተን ስለ ስራህም ስለሚያስፈልግህም ነገር በደንብ እናወራለን እሺ? አለ ካሊድ በቢላል ታሪክ እንደተደመመ። አክመልም አስከትሎ በደንብ እንጂ ማሻአላህ ወንድሜ። አማር ዛሬም ከጭንቀቱ የሚገላገለውን መፍትሄ ባለማግኘቱ ዛሬም ትካዜ ውስጥ ይገኛል። ስለ ሚዕራጅ ማሰቡን አላቆመም። ሚዕራጅ ውሳኔዋን ይፋ አድርጋለች። የሄራን ውሳኔ ሳትወድ በግድ አምና ተቀብላለች። የህይወቷንም አዲስ ምዕራፍ እንዲህ ባለ መልኩ ተቀበለች። ረፋዱ ላይ የአዱሃ ቡና ተፈልቶ ቤቱ ሞቅ ሞቅ ብሏል። ሳድያ ከወትሮ በተለየ የወይዘሮ ሶፊያና የእናት ዛህራ የባህሪ መጣጣም አስከርሟታል። ዛህራና ሶፊያ የሞቀ ወሬያቸውን እያወሩ ሳለ ሂራና ሚዕራጅ ወደ ቤት ተከታትለው ገቡ። ሂራ ኢስላማዊ ሰላምታን ለቤቱ አስተጋባች። ሁሉም በህብረት መለሱላት። ሂራ ሚዕራጅን እንድትገባ እየጋበዘች እሺ ዛሬ ጥቁር እንግዳ ይዤባችሁ መጥቻለሁ። ሚራዬ ቤቷ አዋቂያቸው። ወይዘሮ ሶፊያ እንዴት ነሽ የኔ ቆንጆ? አልሐምዱሊላህ ሰላም ናችሁ? ወይዘሮ ዛህራ እንኳን ደህና መጣሽ የኔ ልጅ፣ አረፍ በይ። እሺ። የሰላምታው ድባብ እንዲህ ሲያልፍ ሂራ አንደበቷን እያሳለች እማዬ ሚዕራጅ ማለት የትምህርት ቤት ጓደኛዬ ናት። ያው እዚህ ሀገር ከመጣው ወዲህ ለአንድም ቢሆን እንኳን አልተገናኘንም እና ልባችንን እንድናወራ ብዬ ነው ወደ ቤት ይዣት የመጣሁት። ወይዘሮ ዛህራ ፈገግ እንዳሉ ጎሽ ጥሩ አድርገሻል ልጄ፣ አሁን አጫዋች አገኘሽ ማለት ነው አንቺ። ሚዕራጅ በሂራ ድፍረት ብትገረምም ድንጋጤዋ ግን አሁንም አልለቀቃትም ነበር። በይ ሚራዬ እኛ ወደ ክፍላችን እንሄድ አይደል? አለች ሂራ ከተቀመጠችበት እየተነሳች። ሚዕራጅ ምሽቷን ገልጻ ተከታትለው ገቡ። ወይዘሮ ሶፊያ እንዴ ልጄ ምን ነካሽ? እንግዳሽን እንዲህ ነው የምትቀበየው? መጀመሪያ የሚበላ ነገር አቅርቢ፣ ቡናውንም ጠጡ፣ ወሬውን እንደሆነ ትደርሱበታላችሁ ብለው ከመንገድ ላይ አስቆሟቸው። አዎ ሳድያ ተነሺ ምግብ አቅርቢ አለች ወይዘሮ ዛህራ። ሂራ አይ እኛ ከውጭ ስለበላን ነው ማዬ፣ በይ እንሂድ። ሚዕራጅና ሂራ ወደ ሂራ ክፍል ተከታትለው ገቡ። ሚዕራጅ ጭንቀቱ መጥፎ ስሜት ፈጥሮባት ስለነበረ ወደ ሂራ ክፍል ከመግባቷ በፍጥነት ወደ መጸዳጃ ቤት ሮጠችና የእርግዝና ወጉን አስተናገደች። ከባኞ ቤት ስትመለስ ደህና ነሽ አለች ሂራ እንደተጨነቀች። ደህና ነኝ አታስቢ፣ ትንሽ ተጨንቄ ስለነበረ ነው አለች ሚራ ቆና እየተነፈሰች። አትጨነቂ፣ ገና እኮ መጀመራችን ነው። በቃ የልብ ጓደኛሽ ቤት እንደመጣሽ አስቢው፣ የዚህን ያህል ከባድ አይደለም። ቀላል ማለትም አልችልም፣ ግን አንቺን አመሰግንሻለሁ። ምሽት ላይ እንደተለመደው ሰብሰብ ብለዋል። ሁሉም ትኩረታቸው ቲቪው ላይ ነበር። ረምላ ከኢብራሂም ጋር በቴክስት እያወራች ነበር። ረምላ በኢብራሂም ብዙ ተስፋ ያላት ትመስላለች። የቲቪው ድምፅ ከፍ ያለ ስለነበረ ሂራ ወደ ዛህራ ጠጋ በማለት እማዬ አለች። አቤት? የሆነ ነገር ላማክርሽ ነበር። የሚዕራጅ ቤተሰቦች ለስራ ጉዳይ ወደ ክፍለ ሀገር ሄደዋል እና ቤት ብቻዋን ናትና አንቺ ከፈቀድሽልኝ ቤት ብቻዋን ከምትወል ትንሽ ጊዜ እኛ ጋር ብትቆይ ደስ ይለኛል
እና ምን ችግር አለው? ማስፈቀድ እኮ አይጠበቅብሽም ልጅ። የአንቺ ጓደኛ አይደለች? በይ ሌላ ሰው እንዳይሰማሽ። ወይም ማዬ በጣም አመሰግናለሁ። ሂራ የመጀመሪያው ዕቅድ ስለተሳካላት ደስ ብሏታል። ሚዕራጅና አማር በግርምት መታየታቸውን ተያይዘውታል። አማር ሙሉ ለሙሉ የሚዕራጅን ፊት ማየት ባይችልም ሰረቅ እያደረገ ማየቱ ግን አልቀረም። አማር ትንሽ ከሀሳብ መለስ ብሏል። የሚዕራጅን ቤት መምጣት እንዴት እንደተቀበለው እንዲህ እያስታወሰው ነበር። ከፍ ባለ ድምፅ ሂራ ግን አብድሽ እንዴት ቤት ድረስ ይዘሻት ትመጫለሽ? ምን ማድረግሽ ነው? ሂራ ነገሮችን ራሱ ያስተካክላለሁ ያልሽው እንደዚህ የማይሆን ነገር እያደረግሽ ነው እንዴ? ሂራ ምንም አልገባኝም። ቆይ ምንድን ነው ሀሳብሽ? አማር ትንሽ ብቻ ለመረጋጋት ሞክር። በእርግጥ ልክ ነህ፣ ለአንተ በጣም ከባድ ነው። ግን ነገሮች እንዲስተካከሉ የሚዕራጅ መምጣት ግድ ነበር። ቆይ እንዴት ነው በዚህ መንገድ መፍትሄ የምናገኘው? እንዴት አስበሽ ነው? ቆይ ምንም አልገባኝም። ቆይ አማር የተፈጠረው ሁሉ ባይፈጠርና ሚዕራጅን የማግባት እድሉ ድጋሚ ቢሰጥህ ሚዕራጅን ታገባት ነበር? የሂራ ንግግር ያስደነገጠው አማር ምን ማለት ነው ሲል ጠየቀ። ጥያቄው እኮ ግልጽ ነው አማር። ሚዕራጅን ታገባት ነበር ወይ? አዎ አገባት ነበር። የተፈጠረው ነገር ሁሉ ባይፈጠርም አሁንም ቢሆን እንኳን እድሉን ካገኙ አዎ ሂራ አገባት ነበር። እህቴ እዚህ ሁሉ ችግር ውስጥ የገባሁትም እኮ ለሷ ብዬ ነው። አማር ከተውስታው መለስ ብሏል። ሚዕራጅ አሁንም እንደተናደደችበት ነው። ሳራና ሷሊህ እንደተለመደው በድጋሚ ሳይጋጩ አልቀረም። ሳራ በሷሊህ ተስፋ እንደቆረጠች ያስታውቃል። አልጋዋ ላይ ኩርምት ብላ ተቀምጣ የሚያደርገውን ነገር በትዝብት ትመለከተዋለች። ሷሊህ ልብሶችን እያሰናዳ በወፍራም ድምፁ ልጆቹ ተኙ እንዴ አለ። አዎ ተኝተዋል። እየተዘጋጀ ነው ልበል? የምትሄድበት ቦታ አለ እንዴ? ከወትሮ በተለየ ሁኔታ ሳራ ቀዝቅዛለች። ግን ሷሊህ ግድ የሰጡ አይመስልም። አዎ አለ ለጥያቄዋ። ወዴት ነው? አንድ አስቸኳይ ጉዳይ ገጥሞኝ ነው። ብዙም አልቆይም። ክፍለ ሀገር ነው? አዎ ከበዛ 1 ሳምንት በቆይ ነው። እሺ ጥሩ። እና በስራ ጉዳይ ነው? እና ሌላ ምን ሊሆን ይችላል? እንደለመደው ገንፈል አለ። እሺ እንደዛ ከሆነ አንተ አረፍ በል፣ እኔ አስተካክልልሃለሁ። አይ አትቸገሪ፣ ራሴው አስተካክለዋለሁ አለ ሻንጣ ውስጥ የደበቀው ነገር እንዳይታይበት የሚከላከል ይመስል። ፀሐይ ሰዓቷን ጠብቃ ብቅ ብላለች። የተለመደው ስብስብ ከተለመደው ቁርስ ጋር ቀርቧል። ዛሬ ሱፍራው ላይ ዘና ብለው ነበር የተቀመጡት። ወይዘሮ ሶፊያ ሚዕራጅን በፈገግታ እየተመለከተች በደንብ ቤንጅ ልጅ። እሺ እየበላው ነው አለች ሚዕራጅ የእንግድነት ስሜት ሳይለቃት። እኔ የምለው ዛሬ ቀኑ ቅዳሜ አይደለም እንዴ አለች ወይዘሮ ዛህራ። አዎ ቅዳሜ ነው ማዬ አለች ሳራ። ታዲያ ሷሊህ ለቁርስ እንዴት አልቀረበም? እስካሁን እንደተኛ ነው እንዴ? አልነገረሽም እንዴ ማዬ አለች ሳራ። ምኑን? ለስራ ጉዳይ እኮ ከክፍለ ሀገር ወጣ ብሏል። ላንቺ የነገረሽ መስሎኝ ነበር። ወይ ጉድ! ሳይናገር መውጣት ጀመረ። ብቻ በኸይር ይመልሰው። ሂራ እንደተጣደፈች እማዬ ዛሬ እንግዶችሽ ስንት ሰዓት ነው የሚመጡት? ያው ምሳ ሰዓት ላይ ነው። ምን የምትሄጂበት ቦታ አለ? አለች ዛህራ። አዎ እማዬ የትምህርት ቤት ምዝገባ ዛሬ ነው። በስተ መጨረሻ ቀኑ ደረሰ ልጄ አለች ወይዘሮ ሶፊያ። ዛህራም አስከትላ ጎሽ ልጄ በይ እንደዛ ከሆነ ረጋ ብለሽ ጉዳይሽን ጨርሰሽ ነይ። እንግዶቹ በተመቻቸው ሰዓት ይመጣሉ። ለስራው እንደሆነ እንበቃለን። ሂራ ለአመታት በችግር ምክንያት ወደ አቋረጠችው ህልሟ እየገሰገሰች ነው። ፊቷ በደስታ በርቷል። እርምጃዋም ለየት ያለ ነበር። ሁኔታዋ ለሚዕራጅ አስገርሟታል።
ግርምቷን እንዲህ ስትልም ገለጸች። ቆይ ሁሉ ደስታ ትምህርት ልትጀምሪ ስለሆነ ብቻ አይደለም አይደል? ከሩቅ ላየሽ ሰው እኮ ዲቪ ወይንም ስኮላር የደረሰች ነው የምትመስየው። ሂራ በፈገግታ እንደተሞላች አልፈርድብሽም፣ ግን የደስታን ስሜት የምትለኪው ያጣሽውን ነገር ድጋሚ ስታገኘው፣ ነገሮችን የምትረጅበት መንገድ ይወሰናል። በዚህ ሰዓት ለእኔ ከዚህ በላይ ሊያስደስተኝ የሚችል ምንም ነገር አይኖርም። ግን አንቺስ ስለ ትምህርትሽ ምን አሰብሽ? እኔ እንጃ፣ ግን መቼም እንደዚህ ሆኜ የመማር ሞራሉን ከየት አመጣዋለሁ ብለሽ ነው? ምንም ሞራል ብሎ ነገር የለም። ቆይ አሁን ፍሪ ነሽ አይደል? ታዲያ ለምን አትማሪም? ሚራጅ ግራ እንደተጋባች ያው ታውቂ የለም ብቻ አላውቅም። ሂራ እንዲያው የኔን ምዝገባ ከጨረስን በኋላ ወደ ክላስ እንሂድና አስፈላጊ የሚባለውን ነገር አድርገን ትምህርትሽን ትቀጥያለሽ ማለት ነው። ሂራ ምን? ቆይ እሺ ላለመማር ምን አይነት ምክንያት ልታቀርቢ ነው? አሁን ከኛ ጋር ነሽ። የሚያስፈልግሽ ነገር ካለ እኛ የምትፈልጊውን ነገር እናድርጋለን። ቆይ ሌላ ችግር አለ? ሌላ ችግር የለም፣ ግን ከ20 ቀን በላይ ክላስ አልገባውም። በዛ ላይ እንደዚህ ሁኚ። ሚራ አንቺ ምንም አልሆንሽም። ብዙ ሴቶች ከአንቺ የባሰ ችግር ውስጥ ሆነው ህልማቸውን አሳክተዋል። አንቺ ማድረግ ትችያለሽ። ክላስ ላይ ስላለው ነገር በእኔ ጣየው፣ እኔ አስተካክለዋለሁ። አንቺ ብቻ እሺ በይኝ። ደግሞ መኝኝ። በዚህ ውሳኔሽ አትቆጭ። እንደውም የሚቆጭሽ ትንሽ እንቅፋት ገጠመኝ ብለሽ ከህልምሽ ሳትደርሽ ብትቀሪ ነው። አሁን ግን እድሏለሽ። ሚራ ይሄ ሁሉ ስቃይና ፈተና ያልፋል። ሲያልፍ ግን ቢያንስ ለልጅሽ በኩራት የምትነግሩ ታሪክ እንዲኖርሽ አሁን ላይ ጠንካራ መሆን አለብሽ። ሚራዬ እኔ በዚህ ልጅ ምክንያት ከኋላ ቀርተሽ ማየት አልፈልግም። እባክሽ እሺ በይኝ እና የደስታ ቀኔን አሳምሪልኝ። ሚራጅ አንድም ደስታ፣ አንድም ተስፋ፣ አንድም ደግሞ ፍርሃት እየተጠናወታት እሺ ግን ላስብበት። ጭራሽ ላስብበት? ሚራዬ ምንም የማሰቢያ ጊዜ እንኳን የለንም። በቃ ቀላል ነገር ነው። እንሂድና መምህራኖቹን እናናግራቸዋለን። ከዛ ትምህርትሽን ትቀጥያለሽ ማለት ነው። ደግሞ እኔ አጠገብሻለሁ። ግን ብሎ ነገር የለም። አንድ እርምጃ ወደ ስኬት። በፍጠኝ። ሂራ የሚራጅን እጆች ይዛ በፍጥነት መራመዷን ቀጠለች። እሺ ቆይ ቢያንስ መዘጋጀት የለብኝም? ምንም አይነት ምክንያት ያሳምነኝ አይችልም። በፍጠኝ። ረምላ የልቧን ሰው በተለመደ ቦታ ድጋሚ አግኝተዋለች። እና ኢንትራንስ መቼ ነው አለ ኢብራሂም። ከ15 ቀን በኋላ ብለዋል። እና እየተዘጋጀሽ ነው ብያለሁ። እንግዲህ አንተስ ስራው እንዴት ሆነልህ? አሁንም እንቅስቃሴ የለው? አልሐምዱሊላህ፣ ግን ትንሽ ሁኔታዎች ይከብዳሉ። ወደ ድሮ ቦታ ለመመለስ አስቸጋሪ ነው። በዚህኛው ስራ ላይ ተስፋ ስለቆረጥኩኝ ሌላ ነገር እየሞከርኩ ነው። ምን አይነት ነገር? ሹፍርና ለመሞከር አስቤያለሁ። ጥሩ ነው። ቢያንስ አሁን ካለህበት ይሻላል አይደል? ልክ ነሽ፣ ግን ስራው እዚህ አይደለም፣ ዱባይ ነው። ያጎቴ ልጅ አለና ነገሮችን እሱ እንደሚያመቻችልኝ ቃል ገብቶልኛል። እንግዲህ ቀሪው የአላህ ውሳኔ ነው። ቆይ እንዳልከው ነገሮች ያጎቴ ልጅ ቢያመቻችልህና ቢሳካ ከዚህ ሀገር ወጣ የመስራት ሀሳብ አለህ ማለት ነው እንዴ? ረምሎ እነካሽ በደንብ እንጂ። ታዲያ ሌላ ምን አማራጭ አለኝ? ረምላ ሌላ ቃል ሳትተነፍስ በንዴት ኢብራሂምን ትታ መራመዷን ቀጠለች። ድንገት የተቀየረችው ረምላ ግራ ያጋባችው ኢብራሂም ረምላ ሪም እያለ ይከተላታል። ረምላ ግን መልስ አልሰጠችውም ነበር። ሪም ቁሚ! ምንድን ነው እንደዚህ የሚያስሮጥሽ? ረምላ በንዴት እንደተዋጠች ታዲያ ከአንተ ጋር ምን ላደርግ እቀመጣለሁ አለች። ቆይ ያጠፋሁት ነገር አለ? አረ በጭራሽ። አንድ ስራ ሞክረህ ስላልተሳካልህ ከሀገር መውጣት ትፈልጋለህ። መፈለግ ብቻ ሳይሆን ወስነሃል። ቆይ ምንም እየገባኝ አይደለም።
ስለ እኔ ምን አይነት ሀሳብ ነው ያለ? ብቻ እንደዚህ የምንገናኘው እንደ እህቴ ስለማየሽ ነው እንደማትለኝ ግልጽ ነው። ስለ እኔ ምንድን ነው የምታስበው? በግልጽ ንገረኝ። እኔ ለአንተ ምንድን ነኝ? ሪም፣ እንደዚህ እንድታስቢ ስላደረግኩሽ በጣም ይቅርታ። ግን እንድታውቂው የምፈልገው ነገር ወደዛ መሄድ ያሰብኩት ላንቺ ስል ነው። ለእኔ ስትል? አዎ ላንቺ ስል። ምናልባት አንቺ የምትፈልጊኝ አይነት ቦታ ላይ ሆኜ እንድታገኘኝ በደንብ መስራት አለብኝ። ጥሩ፣ ለእኔ ብለህ ከሆነ የምታደርገው ለእኔ ስትል ከምትሄድበት ትቀራለህ ማለት ነው። ኢብራሂም የረምላ ሀሳብ ባይዋጥለትም ቁጣዋን ለማብረድ ግን እሽታውን አንገቱን በመነቅነቅ ተናገረ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 13 ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።